የፖላንድ ድብቁ ሚስጥር፣ የተቆለፉት ዛፎች እንቆቅልሽ። በዓለም ላይ ካሉ ደኖች ሁሉ እጅግ ግራ የሚያጋባው ቦታ የት እንደሆነ ያውቃሉ? ወደ ፖላንድ የምዕራብ ክፍል ስንጓዝ ሳይንስ እስካሁን ድረስ ግልጽ መልስ ያልሰጠው አንድ ድንቅ ነገር እናገኛለን። እዚህ ደን ውስጥ ያሉ 400 የሚሆኑ ጥንድ ዛፎች በሙሉ ወደ ሰሜን አቅጣጫ በ90 ዲግሪ የታጠፉ ናቸው። ለምን? እንዴት? ይህ በተፈጥሮ የመጣ ነው ወይንስ በሰዎች? ዛሬ የክሩክድ ፎረስት ወይም የጥምዝ ደን ሚስጥር አብረን እንመረምራለን። ይህ ደን የሚገኘው በፖላንድ ውስጥ በግሪፊኖ አካባቢ ነው። ዛፎቹ የተተከሉት በ1930ዎቹ አካባቢ እንደሆነ ይገመታል። የሚገርመው ነገር ሁሉም ዛፎች ከመሬት ተነስተው ጥቂት ኢንቾች እንደወጡ ወደ ጎን ይታጠፉና እንደገና ወደ ላይ ቀጥ ብለው ያድጋሉ። ሁሉም ልክ እንደ ጄ ፊደል ቅርጽ አላቸው። ብዙዎች እንደሚሉት በወቅቱ የነበሩት አናጺዎች ወይም ገበሬዎች ለቤት መስሪያ ወይም ለጀልባ ግንባታ እንዲመች ብለው ሆን ብለው ዛፎቹ ገና ጨቅላ እያሉ አጥፈው አስረዋቸዋል። ነገር ግን ሁለተኛው የዓለም ጦርነት ሲነሳ አካባቢውን ጥለው ስለሄዱ ሚስጥሩን አብሯቸው ይዘውት ጠፍተዋል። ሁለተኛው መላምት፣ ሌላኛው ሳይንሳዊ ግምት ደግሞ ዛፎቹ ገና ትንሽ ሳሉ በከባድ በረዶ ተጭነው ለረጅም ጊዜ ወደ መሬት ተለጥፈው ቆይተዋል። ይህንንም እያደጉ ሲሄዱ በዚያው ቅርጽ እንዲቀጥሉ አድርጓቸዋል የሚል ነው። ግን ጥያቄው ለምንድን ነው ሌሎች በአቅራቢያቸው ያሉ ዛፎች ቀጥ ብለው ያደጉት ነው? አንዳንዶች ደግሞ በዚህ ስፍራ ላይ ለየት ያለ የመሬት ስበት ወይም ግራቪቲ ያለ ይላሉ። ሆኖም ይህ በሳይንስ የተረጋገጠ ማስረጃ አይደለም። በጦርነት ወቅት ታንኮች በላያቸው ላይ አልፈው ሊሆን ይችላል የሚል ሰዎችም አሉ። ነገር ግን ታንኮች ዛፎችን ቢረግጧቸው ኑሮ ይሰበሩ ነበር እንጂ እንደዚህ በሚያምር ሁኔታ ታጥፈው አያድጉም ነበር ይላሉ። እስከ ዛሬ ድረስ ይህ ደን ለሳይንቲስቶችም ሆነ ለተጓዦች ትልቅ እንቆቅልሽ ሆኖ ቀጥሏል። እውነታው ምን ይሆን? ምን? የተቆለፈው ደን የተፈጥሮ ድንቅ ስራና የሰው ልጅን የማወቅ ጉጉት የሚያገናኝ ድልድይ ነው። እናንተስ ምን ይመስላችኋል? ዛፎቹ እንዲህ ሊሆን የቻሉት በሰው እጅ ነው ወይስ በተፈጥሮ ሚስጥር? አስተያየታችሁን በኮሜንት ስር አስቀምጡልኝ። ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ በማድረግ እንዳትረሱ። በሌላ አስገራሚ ርዕስ እስከምንገናኝ ሰላም ቆዩ።